ከአዶናይ ጋር ምንም ከእንግዲህ በኋላ እንደ አበሻ እያሽቃበት ከማንም አልጣላ። እግዚአብሔር ምስክሬ ከማንም ከዮዳብ ጉቶ ጋር ብቻ ነው እኔ ሙድም ይዘው ጉትዬን እና እንቁርቲን እደበርባቸዋለሁ። ጉትዬና እንቁርቲ እደበራለሁ። ጉትዬ እንቁርቲ አንዳንዴ ያው ቤታዮ ከደረሰችብኝ መደበሪያ መኖር አለበት። 1 2 3 ያስፈልገኛል። ሰው ከሁሉ ጋማ አልታረቅም። ግደለኝ። እዩዳብ ጉቶ እሱ መደበሪያ ነው። አረ ብዙ ሰዎች ማኛው እንደ አዶናይ ጋር መታ አስደምመው ብዙ ሰው እያለኝ ነው። አይ እኔ አልሄድም፣ ግን በቃ የወደዱት ሰዎች አሉ፣ በጣም የሚያከብሩት ሰዎች አሉ። ልጁ ሰው አክባሪ ነው። አዎ። ልጁ ብቃት አለው። አዎ። በብቃቱ ምንም ችግር የለብኝም። ወደ ዘር የሚሄድ ሰው አይደለም። እንዲያውም በብዛት የትግራይ ልጆች እንዲያውም ኮምፕሌን እያደረጉበት ነው። እንዲያውም ኮምፕሌን እያደረጉ ነው። የትግራይ እናት ምናምን ምን አይባልም። ምን መሰላችሁ? ለአንዳንድ ዘረኞች ልንገራችሁ። የትግራይ እናትም የአማራ እናትም የኦሮሞ እናትም የደቡብ እናትም አንድ ናቸው። እግዚአብሔር ምስክሬ፣ የሁሉም እናት አንድ ናቸው። ተግባባን? የሁሉም እናት የትግራይ እናት ስለሆነች አይደለም የምትረዳው፣ መርዳት ካለብህ የአማራ እናት ስለሆነች አይደለም፣ በቃ የኢትዮጵያዊ እናት ስለሆነች መርዳት አለብህ። ስለዚህ አንዳንድ የትግራይ ልጆች በዘር እናት አይጨነቅም። በእናቱም በአባቱም ትግራዋይ ነው ልጁ። ሁሉንም እኩል ስላየ ነው በሙሉ ከጫፍ እስከ ጫፍ አዶናይ አዶናይ የሚባለው። ከጫፍ እስከ ጫፍ አዶናይ የተባለው ሁሉንም እናትም እህትም ወንድምም እሱ በገባው መጠን በኩል ስላየ ነው። ይሄ ነው እሱን ለየት ያደርገው። ሁሉንም እኩል ማየት በማይቻልበት በአሁን ሰዓት አዶናይ ማየት ችሏል። ያ ደግሞ በአሁን ባለው ፖለቲካ መነጽር ማንም ማድረግ አይችልም። አሁን ባለው የፖለቲካ መነጽር እንዴ የአማራ እናት እያለችኝ ለምንድን ነው ለትግራይ ምረዳው ይልሃል። እንዴ የኦሮሞ እናት እያለችኝ ምን አገባኝ ለአማራ ምረዳው ይልሃል። እንዴ የእንትና እያለችኝ ለምንድን ነው እንዲማረገው ይልሃል። ዘመኑ ስለሆነ። አዶናይ ግን ይሄን አያደርግም። ዘራይም ምናይም በሆነ ነገር የተሰማውን ልቡ የፈቀደውን የሆነ ሰውን ይቀይራል። ስለዚህ ያ ኳሊቲ ስላለው ነው ኢትዮጵያውያን በሙሉ እንትን ያሉት። ሌላው አንድ ነገር ልዘግብ። አዶናይ ይሄ አይዲያ ምናልባት ስማርትም ስለሆንክ ታየዋለህ ብዬ አስባለሁ። አዶናይ ካሙዙ መንግስት ሊሆንልህ ነው። የካ ነው የኮየ ፈጬ ክፍለ ከተማ እጩ ተወዳዳሪ ሆኖልሃል ካሙዙ። ልዘግብ የካ ነው የኮየ ፈጬ ካሙዙ ምን ሆኗል? እጩ ተወዳዳሪ ሆኗል። እንደ ሀሳብ አዶናይ ለምን አይሆንም? እንደ ሀሳብ የየካውን የኮየ ፈጬውን ተወዳዳሪ ሆኗል ካሙዙ። ስለዚህ አዶናይ ለምን አይችልም? እግዚአብሔር ምስክሬ። እዛም ፓርላማ ላይ ዲጄ ሊሆን ነው አሉ። ካሙዙ አራድዬ ልጅ ዲጄ ትሆኛለሽ እዛ አባቴ። እጅ ወደ ላይ ከፍ 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 እያልሽ አባቴ። ይህን ሰገጤ ቢብል በእውነት አዶናይ እንደው እንደ ሀሳብ
የአዲስ አበባ ካሙዙ ከሆነ አይቀር እንደው አዶናይ የአዲስ አበባ ከንቲባ ቢሆን ጥሩ ነው እንደ ሀሳብ። አይቻልም? ምን ካሙዙ ከሆነ አንስም ብዬ ነው እኔ። እግዚአብሔር ምስክሬ ከካሙዙ አዶናይ ስማርት ነው ብዬ አስባለሁ። ውሸት አልወድማ እኔ አይደለ? አይሻልም? ስለዚህ አዶናይ ምርጫን አስተካክልና አደራ ወደ ኢትዮጵያ ስትመለስ ምርጫ ተወዳደር። እንዴ ማሜ ጩሉሌ እኮ ተወዳድሯል። ዋሻው እንዴ ማሜ ጌመሩ ጩሉሌ ፓርቲ ብሎ ተወዳድሯል እኮ። ምንም ለአዶናይ ከነሱ አይሻልም ብዬ አላስብም። ከሁላችንም በዛ በካናዳ ዜግነት ይቻላል ይሁን፣ ችግር የለው። ካናዳ ኢትዮጵያዊ ብለን እንይዘዋለን እኛ፣ አታስቡ። ካናዳ ኢትዮጵያ የሆነው እብድ ስለበዛብን የካናዳ ኢትዮጵያዊ ይሻለናል። የስ ስለዚህ ለዛ አንዱ ነው የምለው። የታላችሁ ቲቲና እንትና ብትገቡ ደስ ይለኛል። ሰው ያንን ብታረግ ደስ ይለኛል። ሰው አሁንም የምለው ምንድን ነው አዶናይ በእውነት እዛ ሰክሰስ ካለው ደግመ ዴምቪ ላይ አዘጋጅ። ዲያስፖራ ብዙ ታሟል። እኔ አሁን እየገባኝ ነው። ብዙ ታመናል። መታቀፍ ያስፈልገናል። አዶናይ ጨምቀው አደራ። የእንትኑ ጊዜ ቆይ ንገሩልኝ። ብላክ ስታር እየሰማ ነው። ነጭ ሱፍ እንዳትለብስ፣ ሜካፕ ስለሚቀቡ ሴቶቹ ነጭ ነገር እንዳትለብስ አደራ። ሀክ ሲሰጡ ሜካፑ ተለጥፎ ጅንጉርጉር ነው የሚሆነው ልብስ። ንገሩልኝ ለአዶናይ። ጥቁር ነገር ነው መልበስ ያለብህ። ሱፉ ጥቁር መሆን አለበት። ልንገርህ ሀክ ስለሚያደርጉ ሜካፕ አድርገው ሙጅር ብሎ ልብስ ቆቅማ ነው የሚሆንልህ። እኔ እንደ ወንድም ነው የምነግርህ። ይሄን ለአዶናይ ነው። ይበላሻል። ነጭ ነገር ያለው ሸሚዝም ምን እንዳትለብስ አደራ፣ ያበላሹብሃል። ሌላው ሀና የምትባለውን እናቷን መስደብ አስፈላጊ ነው ብዬ አላስብም። በጣም ቆሻሻ ቪዲዮ የሰራቻለች ባለጌ ነሽ። እቺ ሴት የሰው እናት በዚህ ደረጃ መሳደብ ቪዲዮ ላሳያችሁ። በጣም ጂጂ ራሱ አሁን ጂጂ ሙልጭ አድርጋ ተሳድባለች። አዶናይም በጣም ነው የምጠላው፣ በጣም ከመጣ ጀምሮ የእኔ ልጅ ብቻ ነው የሚፖሰተው። ስለዚህ ላሳያችሁ ምን ብላ ቪዲዮ እንደሰራች በጣም በሚያሳዝን ሁኔታ ምን ብላ እንደሰራች ላሳያችሁ። የሰው እናት ምን አርጋሽ ነው እንደዚህ አርገሽ የተሳደብሽው? ፎር ዋት ሪዝን? ከአንቺ ጋር የሚያገናኘው ነገር የለ፣ ቦታው ላይ አልነበረሽ። ስለዚህ ያንን ማድረጉ ፎር ዋት? ይሁኔ ይሄንን ነው ያልኩት። የታል አጠፋችሁ እንደ ቪዲዮውን? ልጅቷ አጥፍተዋለች ማለት ነው ቪዲዮውን። ኦኬ ያ ዚስ ቪዲዮ ኢዝ ኖት አቬይላብል። ቲጂ ጎጆ የምትባይ ቲጂ ጎጆ ልንገርሽ፣ እኔ አይጠቅምም። የሰው እናት አትሳደቢ። ናርግጠኝ የሰው እናት አይሰደብም። አሁን ለምሳሌ እኔ ለዛ ፕሮግራም ላይ ብዬ ሙድ ይዤ ያለው ተግባባን። የሰው እናት አይሰደብም፣ የሰው አባት አይሰደብም። እኛው ለእኛው መላላስ እንችላለን ቀኑን ሙሉ። ዊ ዶንት ኬር፣ ችግር የለውም። የሰው እናትና አባት ላይ መድረስ ማለት ምን ያህል እንደወረዳችሁ ያሳያል። ስለዚህ ያንን እምለው። ይሄ ደግሞ ልትሰብክ ልትመጣ ነው ሹሉቃ ቀጥተኛ ሃይማኖት ምናምን ብሎ አንድ ፕሮፌት ይልክልኛል። ምን አጭሰ ነው ጀለሴ እከክ በአሁን ሰዓት ትልክልኛለህ እንዴ?
ሶ ኤኒዌይስ የታለ ሪያሊቲ ሾው ነይ ከሚኪ ጋር ላስታርቃችሁ። ሚኪ